ተነስተን ወደ ቤቴል እንውጣ። እግዚአብሔርም ያለው ወደ ቤቴል እንውጣ። ከዛ ስንወጣ ሲወላችሁ በዚያ በመከራ ጊዜ ለሰማኝ እጃችሁን አንሱ። በመከራችሁ ጊዜ በዚህ ቤት እግዚአብሔር ይስማችሁ። የሆነ ሰው መስዋዕት ያመጣል እግዚአብሔር። የሆነ ሰው ሊባረክ ነው። አሁን የሆነ ታሪኩ የሚቀየር ሰው አለ። በዚህ ሌሊት፣ በዚህ ምሽት፣ በዚህ ቀን ዛሬ በመከራችሁ ጣልቃ የሚገባ እጅ መጥቷል። የሆነ መስዋዕት ለእግዚአብሔር ይዛችሁ የምትመጡበት ምሽት ነው። ይህ ቀን በኢየሱስ ስም እግዚአብሔር ይስማችሁ። እግዚአብሔር ይስማ። ዘፍጥረት 35 ከ1 እስከ 4 እግዚአብሔር ያዕቆብን አለው ተነስተ ወደ ቤቴል ውጣ። ቤቴል ማናት? ቤቴል ማን ነው? እግዚአብሔር መጀመሪያ ተገልጦ የተናገረበት ስፍራ፣ ህልም ያየበት ስፍራ፣ አራቱም አቅጣጫ ላይ ያወራበት ስፍራ ላይ ወደዛ ውጣ፣ ወደዛ ተነስ ብሎ ካለ በኋላ ሂድና በዚያ ኑር። የሆነ ሰማይ ያገኛችሁበት ቦታ ላይ በኢየሱስ ስም ገጻችሁ ውረጡ። በእውነት የሆነ መገለጥ ያለበት፣ የሆነ መልካም ነገር ያለበት፣ የሆነ በረከት ያለበት በእጃችሁ ነው። በጌታ በኢየሱስ ይሄ ቦታ የእናንተ ርስት ይሁን። አሜን በሉ ባካችሁ። የምትሰፉበት የምትባረኩበትን ቤቴል አድርጎ ይስጣችሁ። የሆነ ቦታ ተከራይታችሁ ገብታችሁ ከሆነ ያ ቦታ ለእናንተ የበረከት ምክንያት ይሁን። የሆነ ቦታ ስራ ልትጀምሩ ገብታችሁ ከሆነ ያ ቦታ ለእናንተ የመነሻ የበረከት ቦታ እግዚአብሔር ያርግላችሁ። አንድ ሌሊት ማንም በሌለበት ምድረ በዳ ድንጋይ ተንተርሶ ባደረበት ነው እግዚአብሔር የባረከው። እዛ በኋላ ሄደ 20 ዓመት ሙሉ ባሪያ በሆነበት መጣና ተነስ ውጣ አለው። ተነስ! ወዴት? ወደ ቤቴል፣ በዚያ ኑር። ከወንድም ኤሳው በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሰዊያን አድርግ። አሁን ካንተ የሚጠበቀው ተነስ፣ ሁለተኛው መስዋዕት አድርግ። እግዚአብሔር ራሱ ሰዋልኝ ይላል። አሁን ስለ ሰው ምንም አይገባው። አንዳንድ ጊዜ ሰዋልኝ ብሎ ሲል እግዚአብሔር ምን ነው የፈለገው? ሊባርክ ስጠኝ፣ ሰዋልኝ። የሆነ ሰው በጌታ በኢየሱስ ስም ዛሬ በእውነት እግዚአብሔር እጁ ላይ ያለውን ይባርክለታል። እጃችሁን ከፍ አድርጉና እግዚአብሔር ሆይ ይሰዋልሃለሁ በሉ ባካችሁ። ተነስ፣ እዛ የተናገርኩ ቦታ ቤተሰብህን ይዘህ ውጣ። መውጣት ብቻ አይደለም፣ ሰዋልኝ። መስዋዕት ሚስጥሩ በረከት ይዞ ይመጣል። ተነስ ብሎ ቃል በቃል ራሱ እግዚአብሔር ሰው አይደለም ያወራው። እግዚአብሔር ራሱ እግዚአብሔር እንዴት ሰዋልኝ ይለዋል። ለካ ህግ አለ። ህጉ ምንድነው? ካልሰጠ በረከት አይመጣም። እጅን ካለቀክ የሆነ ነገር አይመጣም። ይሄ የእግዚአብሔር ህግ ነው። እግዚአብሔር ኤርምያስን ምን አለው? ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና ኃይለኛ ነገር አሳያለሁ ብሎ ሲል እግዚአብሔር ያለው ነገር ምንድነው ማለት ነው? ለመባረክ መስዋዕት ማቅረብ ነው። እሺ ከዛስ? ያዕቆብም ለቤተሰቡና ከእርሱ ጋር ላሉት አሁን ጉዳዩ ለመስባባት እግዚአብሔር አንተም ብቻ አይደለም በግል እንዴት መስባባት እንዳለበት ነግሮታል። አሁን ደግሞ እንደ ቤተሰብ መጣና ሲነግረው ለቤተሰቡ ጋር ላሉት ሁሉ እንዲህ አለ፣ እንግዶች አማልክትን ከመካከላችሁ አስወግዱ፣ ንጹሃንም ሁኑ፣ ልብሳችሁንም ለውጡ። በቃ ለእግዚአብሔር የሚገባ ልብስ ልበሱ አለ። ንጹህ የሆነ ነገር ልበሱ። ይሄንን ባዕድ አስወግዱ፣ ልብሳችሁን ለውጡ፣ ንጹሃንም ሁኑ አለ። በቃ ንጽት በሉ። በመንፈስ ዓለም ላይ ሰውነት መታጠብ መንጻት ነው። ይሄን ነው በመንፈስ ዓለም ላይ ነጭ ልብስ መልበስ ከሆነ ነገር ላይ ወጥቻለሁ ማለት ነው። አማልክትን በመካከላቸው አስወግዱ፣ ንጹሃንም ሁኑ፣ ልብሳችሁን ለውጡ። ተነሱም ወደ ቤቴል እንውጣ። አሁን ወደ ቤቴል ሲወጣ ንጽህና ይፈልጋል። ወደ ቤቴል ሲወጣ ጽድት ማለት ይፈልጋል። ወደ ቤት አንድ ነገር አለ። ዛሬ የምትከሰሱ ሰዎች ያው ጌታ ምስክሬ ነው። እኔ ልንገራችሁ፣ እግዚአብሔር ይረዳሻል። የሆነ ሰው አሁን ድምጽ ሰማለሁ። የሆነች እግዚአብሔር በሚያውቀው እንደዚህ ይልሻል፣ ልጄ ወይ እኔ እግዚአብሔር እረዳሻለሁ ይልሻል። ማገለግለው ጌታ ነው። ድምጽ ሰማለሁ። ይኸው አሁን በዚህን ሰዓት የሆነ ድምጽ የሰማች ሴት እግዚአብሔር እንደዚህ ይልሻል። ድምጽ ነው እየሰማ ያለሁት። እኔ እግዚአብሔር አወጣሻለሁ እረዳሻለሁ ይልሻል። እግዚአብሔርም በጣም ትወጃለሽ፣ በጣም ትፈልጊዋለሽ። የምትከሰሽበት ነገር ግን አለ። እርግጠኛ ሆኜ እነግርሻለሁ፣ ጌታ ዛሬ በታምራት ማን ነው ይሄ እጅ ዛሬ ለኔ ይሁን የሚለኝ ሰው ጮህ አሜን ይበል። በኢየሱስም በሕይወታችሁ ላይ አዲስ ምዕራፍ እግዚአብሔር ዘረጋ። ባካችሁ ለሆነ ሰው ያዘውና ውጣ በሉ ባካችሁ። ስለዚህ ወዴት ለመውጣት? ለመስፋት። ትላንትና የነበረ ማንነት አሁን መቀጠል የለበትም። ትላንትና የነበረ ህይወት አይደለም። አዲስ የሆነ ብርሃን
በፊትህ አለ። አዲስ የሆነ ታምራት በፊትሽ አለ። ትላንትና እንደነበረው አልቀጥልም የሚለኝ ሰው ዛሬ አሜን ብሎ ይወስዳል። እስኪ ጮክ በሉና እግዚአብሔር ሆይ ትችላለህ በሉ ባካችሁ። እግዚአብሔር የሚያዝንበት ነገር ዛሬ እንጥላለን። የሆነ መውደቅ ያለበት ነገር ከህይወታችን ላይ ይወድቃል። ወተን አይደለም ግን ተይዘናል። ወተን አይደለም ገብተንበታል ግን ወተን አይደለም። እግዚአብሔር እያለ ነው ዛሬ ወደ ተናገርኳችሁ ሰፊ ምድር፣ ወደ ተናገርኳችሁ መስፋፋት አስገባችኋለሁ እያለ ነው። እጃችሁን ከፍ አድርጉና ተፈጸመ በሉ። ከዛስ እንደዚህ ነው የሚለው ተነስተን ወደ ቤቴል እንውጣ። እግዚአብሔርም ያለው ወደ ቤቴል እንውጣ። ከዛ ስንወጣ ሲወላችሁ በዚያ በመከራ ጊዜ ለሰማኝ እጃችሁን አንሱ። በመከራችሁ ጊዜ በዚህ ቤት እግዚአብሔር ይስማችሁ። የሆነ ሰው መስዋዕት ያመጣል እግዚአብሔር። የሆነ ሰው ሊባረክ ነው አሁን። የሆነ ታሪኩ የሚቀየር ሰው አለ። በዚህ ሌሊት፣ በዚህ ምሽት፣ በዚህ ቀን ዛሬ በመከራችሁ ጣልቃ የሚገባ እጅ መጥቷል። የሆነ መስዋዕት ለእግዚአብሔር ይዛችሁ የምትመጡበት ምሽት ነው። ይህ ቀን በኢየሱስ ስም እግዚአብሔር ይስማችሁ። እግዚአብሔር ይስማ። ጮክ በሉና አሜን በሉ። በኢየሱስ ስም አሜን በሉና ተቀመጡ። አሜን። በመከራ ቀን ለሰማኝ ይሄ ቃል የሆነ ታሪክ አይደለም። ይሄ ቃል የሆነ መጽሐፍ አይደለም፣ መለኮት ነው። ይሄ ቃል በመከራ ቀን ለሰማ በመከራ ቀን በተኛበት ቦታ ላይ እግዚአብሔር እንዳወራው ዛሬ የሆነ መከራ ውስጥ ያለ ሰው፣ ዛሬ በመከራ ውስጥ የተቀመጠ ሰው ይሄ ቀን ያንተ ቀን ነው ብዬ አውጃለሁ። መልካም ዜና ባንተ ላይ እናገራለሁ። መልካም ዜና ባንቺ ላይ አውጃለሁ። ለአባትሽ በረከት ትሆኛለሽ። ለእናትሽ በረከት ትሆኛለሽ። ለዘር ማንዘር በረከት ትሆናለህ። ለምድር ዳርቻ በረከት ትሆናለህ። ከዛሬ ጀምሮ ትላንትና በነበርንበት አንቀጥልም። የሆነ ነገር ይቀየራል። ጮሁና አሜን በሉ። በጌታ በኢየሱስ ስም የምንጥለውን ነገር ዛሬ ማታ እንጥላለን። እግዚአብሔር ያስደንቀናል። አሜን በሉና ውሰዱ። ዛሬ በዚህ ቤት ያላችሁ ወጣት እናቶች፣ አባቶች ስሙኝ፣ እንዲህ ብዬ እናገራለሁ። እግዚአብሔር ሰምቷችኋል። በመከራ ቀን ለሰማኝ። ሁለተኛ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ። ከዛሬ ጀምሮ የሆነ ሰው እግዚአብሔር አብሮት ብቻ ነው የሚሆነው። ምን በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ለእግዚአብሔር መሰዊያን እናደርጋለን። ዛሬ የሆነ ሰው ለእግዚአብሔር መስዋዕት ያደርጋል። ለእግዚአብሔር ስትሰዋ እግዚአብሔር እንጀራህን ይባርካል። ለእግዚአብሔር ስትሰዋ እግዚአብሔር ቁጥርህን ያበዛዋል። ለእግዚአብሔር ስትሰዋ እግዚአብሔር ታሪክሽን ይቀይረዋል። ለእግዚአብሔር መሰዊያን እናደርግ እንሰዋለን። እግዚአብሔር ምንድን ነው ያለው? ተነስተህ ውጣ ብሎ ካለ በኋላ ለተገለጠልህ ለእግዚአብሔር ራሱን አወጣና እግዚአብሔር ራሱ እየተናገረ ለተገለጠልህ ራሱን በራሱ እኮ ነው ለተገለጠልህ ለእግዚአብሔር ምን በል መሰዊያን አድርግልና። እዚህም ጋር ለቤተሰቦቹ ያዕቆብ ሲናገር እንደዚህ አለ፣ በሄድኩበት መንገድ ሁሉ ከኔ ጋር ለነበረ ለእግዚአብሔር መሰዊያን አደርጋለሁ። መሰዊያ ስትሰዋ ብዙ ነገር ትቆርጣለህ። እጅ ከእጅ ይጠፋል። ያለው ነገር ሁሉ ይወሰዳል። መስዋዕት ስታደርግ ያለህን ሁሉ ትሰጣለህ። ዜሮ ዜሮ ትሆናለህ። ተመልከቱ ኤፌሶን ምዕራፍ 5 ቁጥር 2 ላይ ለምትጽፉ ሰዎች ክርስቶስ ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆነውን መባንና መስዋዕት አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ። መስዋዕት ማለት ራስን መስጠት ማለት ራስን መስጠት። ያልተሰጠ ሰው መስዋዕት አይሰጥም፣ መሰዋት አይችልም። መጀመሪያ ሰውየው ምን መሆን አለበት? መሰጠት አለበት ለእግዚአብሔር። ራሱን አሳልፎ እንደሰጠ ለእግዚአብሔር የመዓዛ ሽታ የሚሆነው መባ የፍቅር ስጦታ ነው። መስዋዕት ራስን መሰዋት ነው። አድርጎ ስለናንተ ራሱን አሳልፎ እንደሰጠ በፍቅር ተመላለሱ ማለት ፍቅር ራሱን ለሌላ አሳልፎ ይሰጣል። ፍቅር አይቀናም፣ ፍቅር አይመካም፣ ፍቅር አይበሳጭም፣ በደልን አይቆጥርም፣ ይቅር ይላል። ፍቅር በፍቅር ሲል ራሳችሁን ሰጣችሁ። ራስ የሚሰጠው በፍቅር ውስጥ ነው። ለምሳሌ ፍቅር አይመካም፣ ፍቅር አይታበይም፣ ፍቅር አይቀናም፣ ፍቅር በደልን አይቆጥርም፣ ይቅር ይላል። ፍቅር አይመካም፣ ባለው ነገር አይመካም። ስለዚህ ራሱን እንደሰጠ እንደዛ አድርጎ እንደሰጠ መስዋዕትም ማለት አስቀድሞ ራስ መስጠት ነው። አሁን ችግሩ ብዙ ሰዎች እያገለገሉ ራሳቸውን አልሰጡም። መገለጫ አላቸው፣ የሆነ ጊዜ ቡግ ብሎ ይገለጣሉ። ሁለተኛ እዛው ጋር ዕብራውያን 9:28 እንዲሁ
ክርስቶስ ደግሞ የብዙዎችን ኃጢአት ሊሸከም አንድ ጊዜ ከተሰዋ በኋላ መስዋዕት አንድ ጊዜ ነው ያድናቸው ዘንድ ለሚጠባበቁት ሁለተኛ ጊዜ ያለ ኃጢአት ይታይላቸዋል። ስትሰዋ የሚነሳ አካላት ስትሰዋ መስዋዕት ስታደርግ ትንሣኤ አለ። የሰዋችሁት ነገር ይነሳል፣ እጥፎ ነው። አሜን አሜን። ኢየሱስ ተሰዋ፣ ሲነሳ በማይበሰብስ አካል ነው የተነሳው። አሜን። ስለዚህ መስዋዕት ስታደርጉ ምንድነው ማለት ነው? የሆነ ለእናንተ የሚነሳ አካል አለ። ስለዚህ መስዋዕት ማለት መግደል። ለምሳሌ አብርሃምን አንድ ልጅ ምን በልልኝ፣ ሰዋልኝ፣ እረድልኝ፣ ማረድ ነው፣ መታረድ አለበት። ለምሳሌ መሞት አለበት። ለምሳሌ የሆነ ዘር ካልሞተ ይበቅላል እንዴ? አዎ፣ የሆነ ነገር ካላችሁ ግደሉት። መስዋዕት ማለት ማረድ ማለት ነው። ማረድ ሰዋው፣ በጉን አምጣና ሰዋው፣ እጁን ጭኖበት ያርደዋል፣ ይሰዋዋል፣ ይሞታል። ያ ነገር ነው የሚንጫጫው። የሆነ ነገር አላችሁ ስታደርጉ፣ የሆነ ከኪስ ውስጥ ያለውን ነገር አለማወራ። የሆነ ነገር አላችሁ ከኪስ ውስጥ አውጥተህ የምትሰጠው ገንዘብ አይደለም። መስዋዕት ማለት ያ ስጦታ ነው። መሰዋት ማለት ያለህን አንዱን ነገርህን መሰዋትና መስጠት ይለያይ። መስጠት ማለት ካላችሁ ነገር ቆርጣችሁ መስጠት ነው። መሰዋት ያለ ምንም ጉዳይ አብርሃም ለሚስቱ አልነገራትም። ሰዋው፣ አዎ እሺ ኑ እኔና ልጄ ወደ እግዚአብሔር ምን ብለን ሰውተን። አቤት ትንቢት! ትቀይረዋለህ እኮ የሆነ ሰው በኢየሱስም ዛሬ ያየውን ነገር ይቀይረዋል። ምን እንደሚሰዋ አብርሃም በልቡ ያውቃል። ይህን ስታደርጉ ከበሮ ማታስመት ይታወቅለት። እንደዚህ አድርጓል። እንጅሩ ታርዳለህ፣ ማንም እንዳይሰማ ትላለህ። ባርኬዋለሁ፣ አርቼዋለሁ። በቃ ያን ነገር ለቤተ ክርስቲያን ምንም ማስታወቂያ አትለጥፍም። ከዛ አቤት የሰማይ አምላክ ከዛ በኋላ በህይወት ላይ ሊመጣ ያለውን ነገር በልጅ ልጆች ላይ የሚመጣውን ነገር አድርገው የማታውቀውን ነገር ነው። ማንም ሰው አድርጎ የማያውቀውን አስራት ከፍላ ስጦታ ሰጥታ፣ አዎ አድርገህ የማታውቀውን ነገር ሞክረው። ይህንን ካመንክ በህይወት ላይ ዛሬ በጌታ በኢየሱስ ስም ታምራት ይሆናል። ለመስፋት እግዚአብሔር ሰዋ ነው። መስፋት ፈልጋለህ? ላውጣ ከነ ቤተሰቦቼ በቃ አምጣ። ሰዋ፣ ለኔ ሰዋልኝ። የት? በዚያ ቦታ ምን እንደሚሰዋ እሱ ነው የሚያውቅ። ስለዚህ መስዋዕት ለእግዚአብሔር መሰዋት ማለት አስራት መስጠት ማለት አይደለም። ከፍሎ መስጠት አይደለም። ያለኝ ነገር ማረድ፣ መግደል። በህይወታችሁ ለእግዚአብሔር የምታደርጉት ነገር መሰጠትን ይጠይቃል። እናንተ እንድትባረኩ። አንዳንድ ሰው አድርጎ አልሆነም፣ ልክ ነው። ያልሆነበትም ምክንያት ጠብቀው እግዚአብሔር። አንዳንድ ጊዜ አድርገህ ወዲያው አታገኝም። የሆነ ነገር ሊቋቋም እንደውም ጠላት ብዙ ነገር ሊያደርግህ ይችላል። ግድ የለህም፣ ጠብቀው።